ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሂላሪ ክሊንተን ስለ ኤፕስታይን ወንጀሎች ምንም እንደማያውቁ ለኮንግረስ አባላት ተናገሩ። ሂላሪ ክሊንተን ስለ ጄፌሪ ኤፕስታይን ወንጀሎች ምንም እንደማያውቁ ለኮንግረስ አባላት ተናገሩ። ክሊንተን አክለውም ፕሬዝዳንት ዶናልድ ትራምፕ ከሟቹ የወሲብ ወንጀለኛ ጋር ስላላቸው ግንኙነት ቃለ መሐላ ገብተው እንዲጠየቁ ጥሪ አቅርበዋል። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር እንደተናገሩት ከሆነ ኤፕስታይን በተመለከተ ምርመራ ለሚያከናውነው የኮንግረስ ኮሚቴ ለሰዓታት በዝግ ከመሰከሩ በኋላ እውነታው ወጥቶ ማየት እፈልጋለሁ ብለዋል። ባለቤታቸው የቀድሞ ፕሬዝዳንት ቢል ክሊንተን ዛሬ ከኮሚቴው ፊት ቀርበው ይመሰክራሉ ተብሏል። ጥንዶቹ የፓናሉን መጥሪያ ፖለቲካዊ ነው በማለት ሲቃወሙ ቢቆዩም ኮንግረሱን በመድፈር ከመጠየቅ በሚል ለመመስከር ተስማምተዋል። ክሊንተን እና ትራምፕ ከኤፕስታይን ጋር በተያያዘ ጥፋተኛ አለመሆናቸውንም ገልጸዋል። ሐሙስ ዕለት ለ6 ሰዓታት ከቁጥጥር ኮሚቴው አባላት ጋር ከተነጋገሩ በኋላ ለጋዜጠኞች እንደተናገሩት ምስክርነቱ ለሕዝብ ይፋ ባለመደረጉ በጣም አዝኛለሁ ብለዋል። በዚህም እዚህ መጥቼ ለእርስዎ መግለጽ አይጠበቅብኝም ነበር ብለዋል። የኮሚቴው ሊቀመንበር ጄምስ ኮመር ስለ ምርመራው ባህሪና መመርመር ስለሚያስፈልጋቸው ጉዳዮች በመስማማታቸው አመስግነዋቸዋል። ይህንን አደንቃለሁ። እውነት እንዲወጣ እፈልጋለሁ። ይህንን ረዥም እና ተደጋጋሚ የሆነ የክስ ሂደት ለማቆም የሚረዳ መንገድ ነበር ሲሉም ስለ ኮመር ተናግረዋል። ክሊንተን የኮሚቴው የሪፐብሊካኑ አባላት ስለ ኤፕስታይን ወይም ስለተፈረደባት ተባባሪው ስለ ጊሂሌን ማክስዌል ሌላ ሰው ባለመጠየቃቸው ትችት መሰንዘራቸው ገልጸዋል። ቢል ክሊንተን ስለ ኤፕስታይን ወንጀሎች ምንም እውቀት እንደሌላቸውና ከሁለት አስርተ ዓመታት በፊት ከእሱ ጋር ያላቸው ግንኙነት እንዳቋረጡ ተናግረዋል። ከፕሬዝዳንትነት ከለቀቁ በኋላ ከበጎ አድራጎት ስራቸው ጋር በተያያዘ ግንኙነት የተፈጠረ መሆኑንና በ2019 በኒውዮርክ እስር ቤት ሕይወቱ ካለፈ የፋይናንስ ባለሙያ ጋር መገናኘታቸውን እንደሚቆጫቸው ገልጸዋል። ሂላሪ ክሊንተን የመክፈቻ ንግግራቸውን ቅጂ በኤክስ ላይ ሐሙስ ዕለት በቻፓኳ ኒውዮርክ ከሚደረገው ችሎት በፊት አውጥተዋል። ክሊንተን ስለ ኤፕስታይን እና ማክስዌል የወንጀል ተግባር ምንም አላውቅም ነበር ብለዋል። አክለውም ሚስተር ኤፕስታይን አግኝቼው አላውቅም፣ በአውሮፕላኑም አልበረርኩም፣ ደሴቱን፣ ቤቶቹን ወይም ቢሮዎቹን አልጎበኘሁም። ከዚህ በላይ የምጨምረው ነገር የለኝም። በተጨማሪም ኮሚቴው ስማቸው በተደጋጋሚ በኤፕስታይን ሰነዶች ውስጥ የተጠቀሰውን ፕሬዝዳንት ትራምፕን በቀጥታ እንዲጠይቅ ጠይቀዋል። የክሊንተን ስሞች በፋይሎች ውስጥ በተደጋጋሚ ተነስተዋል። ከሟቹ የወሲብ ወንጀለኛ ጋር በተያያዘ በሚሊዮን የሚቆጠሩ ሰነዶች ውስጥ የአንድ ሰው ስም ተገኘ ማለት ከየትኛውም ጥፋት ጋር ይያያዛል ማለት አይደለም። የሂላሪ ክሊንተን ምስክርነት ከአሜሪካ የሕግ አውጪዎች ጋር በዝግ ያደረጉት ምስክርነት ፎቶሾልኮ በመውጣቱ ምክንያት ለአጭር ጊዜ እንዲቋረጥ ተደርጓል። በኮሚቴው ውስጥ ያሉ ዴሞክራቶች በኮሎራዶ የኮንግረስ አባል ሎረን ቦቦርት የተነሳው ፎቶ ሙሉ በሙሉ ከሕጎች ጋር የሚቃረን መሆኑንም ተናግረዋል። የክሊንተንን ፎቶ ለወግ አጥባቂ ተጽዕኖ ፈጣሪ እንደላኩ ተናግረዋል። ምስክርነቱን ከመጀመሩ በፊት ያነሱት ፎቶ መሆኑንም ለቢቢሲ ገልጸዋል። ክሊንተን በበኩላቸው የቦቦርት ድርጊት ሕግ አውጪዎች ሌሎች ደንቦችን እንዳይጥሱ ሂደቱን እንዲቆም ማስደረጋቸውን አስታውቀዋል። በኮሚቴ ውስጥ ያሉት ዴሞክራቶችም የቀድሞውን የውጭ ጉዳይ ሚኒስትር በመከላከል ውጭ ለተሰበሰቡ መገናኛ ብዙኃን ገልጸዋል። ሕግ አውጪዎች ክሊንተን የተጠየቁትን ጥያቄዎች ሳይገልጹ ሂደቱ ምንም አዲስ ነገር ያልተገኘበት ጊዜ ማባከኛ እንደሆነም ጠቁመዋል። በርካታ የመገናኛ ብዙኃን አባላት ስላለው ድባብ ጥያቄዎችን ቢሰነዝሩም የኮንግረስ አባሉ ሮበርት ጋርሲያ በዝርዝር ለመናገር ፈቃደኛ ሳይሆኑ ቀርተዋል። ሕዝቡ ሙሉውን እና ያልተስተካከለውን የሂላሪ ክሊንተን ምስክርነት ቅጂ በ24 ሰዓት ውስጥ ማግኘት እንዲችል እንደሚፈልጉም ተናግረዋል። ትራምፕ ለኮሚቴው እንዲመሰክሩ ከመጠየቅ ባለፈ በፍጥነት መከናወን አለበትም ብለዋል። ዲሞክራቲክ የአሪዞና የኮንግረስ አባል የሳምን አንሳሪ በበኩላቸው
የሐሙሱን ችሎት በጣም ምንም ቁም ነገር የሌለው ሲሉም ጠርተው ሪፐብሊካኖችን እውነቱን ለማወቅና ሰዎችን ተጠያቂ ከማድረግ ይልቅ የሂላሪ ክሊንተን ፎቶዎች ማግኘት የበለጠ አሳስቧቸዋል ሲሉም ከሰዋቸዋል። ባለፈው ሳምንት በበርሊን ጀርመን ውስጥ ከቢቢሲ ጋር ቃለ ምልልስ ያደረጉት ሂላሪ ክሊንተን ስለ ኤፕስታይን ጉዳይ ስለሚሰጡት ምስክርነት የምደብቀው ነገር የለም ሲሉም ተናግረዋል። እነዚህ ፋይሎች ሙሉ በሙሉ እንዲለቀቁ ደጋግመን ጥሪ አቅርበናል። ኤፕስታይንን አግኝተው እንደማያውቁ ቢገልጹም ግን ማክስዌልን በጥቂት አጋጣሚዎች አግኝተዋታል። ማክስዌል በ2010 በኒውዮርክ በተከናወነ የሴት ልጃቸው ቼልሲ ክሊንተን ሰርግ ላይ ተገኝታለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።